ነገሮችን በፍልሚያ ታደርጋቸው። የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? አቶ አምነ እንፈልግ ይሆን? ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንድ አሙስ የቀራ ሴትዮ ምንድነው የምትለኝ? ወይዘሮ ዛራ። አቤት። ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። አቶ አምነ እንዴት ነህ? ሰላም፣ እንዴት ነሽ? ሻይ ቡዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞ እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና ነው። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? እንዳዘኝ አላወኩሽም ነበር። ለዛ ነው። አሁንም እኮ አታውቀኝ። በእርግጥ ግን መተዋወቅ እንችላለን። አንቺ እንዳላቀርሽበት አውቃለሁ። ይሄ ሁሉ ሴራ የሱ ነው። በእርግጥ አሁን እኔ ደወልኩልህ። እኔ ጋር የምትፈልገው አንድ ነገር አለ። መቼም አንተም እያስፈለግከኝ ያለኸው ለዛ ጉዳይ መሰለኝ። በእርግጥ በጣም የሚያስፈልገኝ ነገር። ቆይና ለምን አንደራደር? በጣም ደስ ይለኛል። አሁን ያለህበት መጣ። አቶ አምነ አንድ ነገር ግን ለማድረግ እንዳትሞክር። ኧረ እኔ በሰላማዊ መንገድ ነው ነገሮችን መፍታት የምፈልገው። እሱ ደግሞ እንዳታስቢ። እንዴ እቤት መጣሁ ነው እንዴ አለች? አውቃ። ምን ነው? አይ ምንም። ግን አውቃ ቢሆንስ? ሌላ ነገር አስባስ ቢሆን? አታደርጉም። በሰላማዊ መንገድ በፈታው ነው ለኛም ለሷም ቆንጆ የሚሆነው። እሱ ሳይሻለን አይቀርም። አሁን ላይ አምነን ትልቅ ችግር ከፊቱ እየመጣበት መሆኑን ቢያውቅም ነገር ግን ደግሞ የትኛውንም መስዋዕት ከፍሎ እንደሚደራደራቸውና ጠላቶቹን አንድ ባንድ የእጃቸው እንደሚሰጣቸው ለራሱ ቃል ይገባል። ታዲያ ይህንን የቤቱ ምስጢር ደግሞ ለቤተሰቦቹ ሲናገር አያትየው ይህን ጉድ ሁሉ ተሸክመህ ለምን እስካሁን ድረስ አትናገርም? አንድ ችግር በተፈጠረ ቁጥር ቤተሰብ ጋር ቁጭ ብሎ በመወያየት የችግሩ መፍትሄ ማግኘት እየቻልን ብቻህን ግን ደግሞ የምታመጣው ነገር የለም። ስለዚህ ከዚህ በኋላ እኔ አያትህ አለሁልህ፣ እንዳትጨነቅ የኔ ንጉሥ። አንተ ንጹሕ ሰውና ታማኝ ሰው ነህ። ለስራህ በፈጣሪ ፊት እያመሰገንክ ንጹሕ ልቦናን ይዘህ ስራህን አተኩር በማለት ቃል ትገባለታለህ ማለት ነው። አምነንን እኔ ክፉ ሰው አይደለም፣ የኔ ማንነት እኔ የምፈልገውን ህይወት እየኖርኩት አይደለም። በዙሪያዬ ያበላዋቸው አብረን ተቀምጠን ያወያየኳቸው የሳኩና የተደሰትኩባቸው በሀዘኔም በችግሬም አብረውኝ የነበሩ ሰዎች ሁሉ እየካዱኝ ነው። ቆይ እኔ እንደዚህ አይነት ሰው ነኝ እንዴ? ምን በድዬ ነው ይህ ሁሉ ቅጣት እየተቀጠው ያለው አያቴ? በማለት ለአያቱ ያማክራታል።
አያትም ግራ በመጋባት ቆይ ምን አድርገ ነው ልጄ ስትለው እንግዲህ የሰው ህይወት እንዳጠፋና ከዛም ደግሞ ጫካ ወስዶ እንደቀበረው ይነግራታል። በዚህ በጣም ትደነግጣለች። ችግሩ ደግሞ ራስን ብቻህን ኃላፊነት ወስደህ ለምን እንደዚህ ያደረግ? የሆነ ነገር ሲፈጠር እኮ እኛ ቤተሰብ ነን፣ እኩል ቁመን በጋራ ችግሮቻችን ልንፈታ እንጂ አንድ ሰው በኃይል የሚያደርገው ጥፋት እንጂ ምንም ነገር ለውጥ አያመጣም በማለት አያትየው ትነግረዋለች። ከዚህም እንግዲህ ከጎኔ ስትበላና አብራኝ የኖረችው ጠላቴ ሲፈን ነበረች። ሲፈን የሁሉ ነገር ተደራዳሪ ሆና እኔ ዝቅ አድርጋኛለች፣ የእጇን እሰጣታለሁ፣ አንገቴ እንዳስደፋችኝ እሷ ቀና ብላ ትሄድም በማለት እናም ካገኛት እንደሚገላትም ይፎክራል ማለት ነው። በእርግጥ የዚህ ተጠያቂ የሆነው ሙስጠፋ ከጀርባ የአምነንን ሚስጥር በመስማት እንግዲህ ለሲፈን እንድታመልጥ ይደውልላታል ማለት ነው። ግን በዚህ ልክ መስዋዕት እየከፈለ ያለው ሙስጠፋ ምን አስቦ ነው? የእውነትም እሷ ፍቅሯን ገልጻለታለች? የእውነትም እሱም ይወዳት ይሆን?